አሁን ድራማችሁና ማስተባበያችሁን አቁሙ። እኔ የምላችሁን ብቻ ታደርጉት። ደውልለት፣ አሁን ደውል። እኔን ለመሸወድና ለማታለል እየሞከራችሁ ከሆነ እመኑኝ ሁለታችሁም ትጸጸቱበታላችሁ። ስፒከር ላይ አድርገው። ሄሎ፣ ጤና ይስጥልኝ። ፖሊስ ሆስፒታል። አብሮ ይስጥልን። ይሄ ስልክ ቆይ የአማን ስልክ አይደለም? ምን? አዎ የሱ ስልክ ነው፣ ግን አሁን አማንን ማግኘት አይችሉም። ሆስፒታል? ኤደን ምንድን ነው ያልሽው? ኤደን በእናትሽ ንቂ። ምንድን ነው ኤደን? ንቂ። ሄደ፣ አመለጠ። ኤደን እባክሽ ንቂ። እኔ ምሩ ነኝ። ማን ያመለጠው? ሳምሶን ነው። መጀመሪያ እዚህ መጣና ሆዱን ይዞ ውሃ ስጭኝ አለኝ። እኔም ውሃም ጥቼለት እዚህ ጋር ቆሜ ከኋላ መታኝና ትቶኝ ወጣ። እሺ በቃ አሁን ተረጋጊ አንቺ። ፍጹም ከንቱ ነኝ። ግን ወንድሜ አንድ ትልቅ ነገር ቃል እገባልሃለሁ። ምንም ይሁን ምን ነገሮች የትም ይድረሱ እኔ አንተን ከዚህ እስር ቤት አውጣለሁ። ኪራ፣ አንተ ምንም ባላደረግከው ነገር እዛ ውስጥ መቀጣት የለብህም። ይሄ ነገር የትኛውም ያህል ከባድ ዋጋ ሊያስከፍለኝ ይችላል፣ ግን ምን እስከ መጨረሻው ሄዳለሁ። የጽና የኪራ አድናቂዎች ሰላም፣ እንዴት ናቸው? ውድ የቤታ ቻናል ተከታታዮች በያላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ያው እንግዲህ ኪራ ወደ ቂሊንጦ ወርዷል ማለት ነው። ማረሚያ ቤት ነው የሚገኘው። እንግዲህ የተፈራው ቀን ደርሶ ኪራ ወደ እስር ቤት ገብቷል። ኪራዬ እንግዲህ እውነቱ ወጥቶ በሰላም እንድትፈታ እንመኝልሃለን። ያው መሆን ስላለበት ነው። ነገር ግን ኪራ በጣም ነበረ የቸኮለው። አባባ በእውቀቱ ያውቃሉ። ጺም ተነግሯታል። የተነገራ ከታሰረ በኋላ ነው። ያው እንግዲህ መታሰሩ ለበጎ ነገር ነው። ከአማን ጋር ሲታገሉ አማንን ትንሽ ጎርቶት ሐኪም ቤት ነው የሚገኘው አማን። ሳምሶን ግን ይመች፣ በጣም ጀግና ብያለሁ። አማን በፖሊስ ወይም በህግ ስር ነው ሕክምና እያገኘም ቢሆንም ከሕክምና ሲወጣ ቀጥታ ወደ እስር ቤት ነው የሚገባው። ወደ ኪራ ጋር ይቀላቀላል። ከዛ በኋላ እንግዲህ እውነቱን ይናገራል። በጣም ነው የሚያሳዝነው። ለአገልጋዩ የማይታመን ሰው በጣም ከባድ ነው፣ እውነት ተደብቃ ስለማትቀር። ስለዚህ አሁን ላይ እነ ቤቲ ጋም ስለተጣላ ቤቲም ንቅደሞ ትላለች፣ እሱም ልቅደማቸው እያለ ያስባል። ግን ጽናትም ሊላት ነበረ ነው ዋናው ጥያቄ። ጽናትን ቢያገኛት የሚላት ነገር ምን ነበረ? እውነቱን ይነግራት ነበር ወይ ለጽናት እነ ቤቲ እንደገደሉት? ዞሮ ሶስታቸውም ያውቃሉ ማን እንደገደለው። በቃ ሳምሶንም ያውቃል። የማያውቅ የመሰለው አውቆ ነው እንጂ አብረው በሚሰሩ ሰዓት ራሱ በቃ አይስማሙም። እንደ ታዛዥ እንደ አማካሪ ምናምን በዋነኛነት አማንን ስለነበረ አቶ በላይ የሚያዙት የሚቀርቡት። ያው እዛ ጋር በቦታው አለመገኘቱ ለሳምሶን በጣም ነው የጠቀመው። ነገር ግን እውነታውን ያውቃል ሳምሶን። ስለዚህ እውነት ያለው በቃ አራታቸው ጋር ነው። ኪራ ምንም በማያውቀው ነገር ነው የታሰረው። በጣም የሚያሳዝነው። አስባችሁታል? ምንም ባልሰራችሁት ወንጀል ተከሳችሁ ወደ እስር ቤት ስትገቡ በጣም ከባድ ነው። አንድ ቤቱን የተነጠቀ ሰው ነበር፣ ድርጅቱን የተቀማ በግፍ በጉልበት ቤቱ የተባረረ ሰው ነበር ኪራ። ነገር ግን ቤቱና ድርጅቱ ተመልሶለታል።
አሁን ላይ ለቤተሰቡ በጣም ትልቅና ከባድ የሆነ ጭንቀት ነው ኪራ በመታሰሩ። ነገር ግን ደግሞ ካልደፈረሰ አይጠራም፣ ለበጎ ነገር ነው። ምክንያቱም የኪራ መታሰር እውነቱ እንዲወጣ ያደርጋል። ኪራ እየተሽሎኮለከ እየተደበቀ ምናምን ከሆነ በቃ መርማሪውም እነ ቤቲ መያዝ አይችልም። ወደ ፍርድ ቤት ቀርቦ ቃሉን ከሰጠ እነ ቤቲም የመቅረብ እድላቸው ሰፊ ይሆናል። ከእስር ቤት እንዳይወጡ ሁሉ የሚደረጉበት አጋጣሚ ስለሚፈጠር ማለት ነው። እና ሀኒ ደግሞ እንግዲህ ምን ይመስላችኋል? እስኪ ገምቱ። ሀኒና መርማሪው የተፋቀሩ ይመስላችኋል ወይስ ሀኒ ጨለማ ፈራለሁ ብላ ቀውጣዋለች? እንግዲህ ስቋል። እስካሁን ድረስ ምንም አይነት ጥሩ ፊት አያሳያትም ነበር። እንደ መርማሪ ኮስተርና ቆፍጠን ነበረ ያለውና እሷም እንደሚያስፈራ እየነገረችው ነበር፣ ጨለማ እንደማትወድ። ሀኒ እኮ በቃ እውነት አትናገር ፊትህ ያስፈራል አለችው። አይ ሀኒ ይመችሽ። እውነት ጨለማ ፈራለሁ ሌላ ነው፣ ፊትህ ያስፈራል በዛ ላይ ሌላ ነው። ነገር ግን በቀደም እኮ ቦርሳሽን ሲያሰጥሽ ሲያምር ምናምን ስትይ ነበር ሀኒ። እንዴት ነው ዛሬ ተቀየርሽ እንዴ? በነገራችን ላይ እሱ ትንሽ ወደ አንቺ እየመጣ ነው። በጣም ደስ ይላል። ያዝልቅላችሁ ማለት እንፈልጋለን። አንቺ ስለምን ይቀርብሻል? ኪዩም የጠበቃው ናት። ስለዚህ በቃ አንቺ ለሰው መልካም ነገር እንደምትመኙ ሁሉ አንቺም መልካም ነገር ይገባሻል። ያው መርማሪው ትንሽ ቀልቀል ካላልሽበት በስተቀር አንቺን የማይወድበት ምንም ምክንያት የለውም። ግን እንደነገርኩሽ ነው፣ የመርማሪ ሚስት ስትሆኝ ትንሽ የምትታቀቢያቸው ነገሮች ይኖራሉ። እነሱን አስተካክለሽ ሰከን ካልሽ በቃ መርማሪ ጆን በፍቅርሽ ጠብ ነው የሚለው በቶሎ። አቅልሽን የሳትሽ ምናምን መሆንሽን አለማሳየት ነው። ስለዚህ መልካም ነገር እንዲገጥምሽ እንመኝልሻለን። ሳምሶም አምልጧል። እንደሚያመልጥ ግልጽ ነበረ። ምክንያቱም እነሱ ሲወጡ ስለሰማ እሷ ብቻ እንደሆነች ቤት ያለችው እንግዲህ ቁልፍ በመስበርና በመታገል ወጥቷል ማለት ነው። ከወጣ በኋላ ውሃ ስጪ ሲላት ያው ከባድ ነው እንግዲህ ከጀርባ በር ተደብቆ ነው የመታት። ማንጀራት ነው አንገት ጋር አካባቢ እሱ ጋር ሲመታት እንግዲህ ተዘረራለች፣ ወድቃለች። ስትወድቅ ቸክ አድርጓል። ያኔ ጎድቻታለሁ አልጎዳዋትም የሚለውን መጉዳት ፈልጎ አይደለም፣ ምንም አማራጭ ስላልነበረው ነው። ይመችህ ሳምሶም፣ ራስህን እንግዲህ አውጥተሃል ከእስር ማለት ነው። ቁስል ደግሞ ከዚህም የበለጠ እንድድንልህ እንመኛለን። ኤደንን መጉዳት ፈልጎ ምናምን ያው እንደዛ አይደለም፣ መጉዳት አልፈለገም። ግን ያለው ነገር በቃ በሲስተም እሷን መጣል ነበር፣ እሷን መጣል እና ማምለጥ ነበር። ደስ የሚለው ነገር እነ ቤቲ ጋር መገጣጠሙ። እነ ቤቲ ጋር ተገጣጠመ። አማንን ቤት እንዳስወጣችሁ ያውቃል። ስለዚህ በቃ እነሱ ቤት ሄዶ እንግዲህ ምግብ እየበላ ነበረ። ቤቲ ደግሞ መጥፊያዋ የሆነውን አፏን አፍኗታል። ይሄ መጥፊያ ሻፍሽ ነው ምናምን ብሏታል። በጣም እውነት ነው የተናገርከው፣ እውነት ነው፣ ምንም ጥርጥር የለውም። የሚያጠፋት ቤትን አፍና አፏ ብቻ ነው። በጣም ይመች። በቃ አደነኩ፣ ታውቃለህ፣ ተመቸኝ እኔ ድርጊት ነገር ሁሉና በጣም ደስ ይላል። እዛም ስለወጣም ደስ ብሎናል። ምክንያቱም በቃ አሁን ላይ እነ ኪራን የምታግዘው አንተ ብቻ ነህ። ምክንያቱም ኪራ ንጹህ ነው። ምንም እንኳን አግቶ አስሮ ያኔ ቤት ቢያስቀምጥህም እሱም ግዳጅ ስለሆነበት ነው እንጂ ማንንም ለመጉዳት ፈልጎ አይደለም። ኪራ ሰብአዊነት የሚሰማው ሰው ነው። ስለዚህ አንተ ስለ እውነት ከቆምክ ቀጣይ ከኪራ ጋር ወንድም ቤተሰብ ማትሆንበት ምንም ምክንያት የለም። ስለዚህ ይመችህ። ለእውነት ስትል እንድትታገል ስንል በትህትና እንጠይቃለን። ሄኖክሳ ምን ይሻልሃል? እንግዲህ አማንን ተገላገልኩ ስትል ሳምሶን መጥቶልሃል። ሳምሶን ጀግና ብለናል።
ስለዚህ ሚስቱን አግቶ አስቀምጦልሃል። በቃ ይመችህ እንላለን። ቤቲ አይዞሽ እንግዲህ ጭርጭርጭር አትበይ። አይዞሽ ቤቲ ልመጁ መልመድ አለብሽ። ምንም ማድረግ አይቻልም። መጥፊያሽ የሆነው አፍሽም እየተዘጋልሽ ነው በፕላስተር። ስለዚህ ባልሻውን ምንም ሊያድንሽ አይችልም። እሱ አድርግ የሚባለውን ነገር ከማድረግ ውጭ ምን ሊያደርግ ይችላል? ምንም። ስለዚህ ሳምሶን በእውነት በቃ በድጋሚ ያደነኩ። በጣም ነው የተመቸኝ። አስረህ እሷን ማስቀመጥህ፣ ከዛ ደግሞ አፏን በፕላስተር መለጠፍህ። አረ በጣም ትለያለህ እውነት። ኒናዬ ደግሞ ባሌ ራሱን ሊያጠፋ ነው ብላ እነ ጽናት ጋር ሄዳ ነበረ። እነ ጽናት ጋር ሄዳ የገጠማት ነገር የሚያሳዝን ነገር ነው። በእርግጥ በነ ጽናት ምናምን አይፈረድም። በእነሱ ለራሳቸው ጭንቀት በቃ ደስ የማይል ስሜትና ሙድ ውስጥ ናቸው። ሌላ ሀሳብ፣ ሌላ ጭንቀት የሚያስተናግዱበት አቅም ላይ አልነበሩም። ለዛ ነው እና ራሱን አያጠፋም እሱ ሕፃን ልጅ አይደለም እንደዛ እያለቻት ነበር። ነገር ግን እነሱ ምንድን ነው የሚያደርጉት ነው የኔና አካሄድ። ምንም ነገር ሲፈጠር እሷ ሲስተም የሆነ መፍትሄ ምናምን ከመፈለግ ማልቀስ፣ ሩጣ ወደነ ጽ መሄድ ምናምን ነው። ይሄ ነገር እንዴት ነው ተገቢ ነው ብላችሁ ታስባላችሁ? አሁን ሊሞት ነው ራሱን ሊያጠፋ ነው ምናምን የትና እንዴት ብለው ነው የሚፈልጉት ነው? የትና እንዴት ብለው እንዲፈልጉላት ነው አንድ የፈለገችው። ሁለተኛ ነገር ደግሞ ራሷ ለምን መፍትሄ አታመጣም ነው? ወደ ሰው ጋር ሩጣ ከመሄድ ራሷ መፍትሄ ማበጀት መቻል አለባት። እንዴት ነው ምንድን ነው የማደርገው እኔ የሚለውን ነገር ብታስቢ መልካም ነው እንላለን ኒና። ምክንያቱም ለትልቁም ለትንሹም በቃ ሰው ጋር መሄድ እኔ አግባብ ነው ብዬ አላስብም። ከነ ጽናት ጋር ስትሄድ ጽናት የኪራ መታሰር ሰምታ እንደዛ ነበር የመሰላት። ነገር ግን የኪራን መታሰር አልሰማችም። ስለዚህ ጽናት ሌላ ነገር የምትሰማበት አቅም ላይ አልነበረችም። አሁን ናቲን አባባ በእውቀቱ አያውቁትም። ነገር ግን መኪና ውስጥ ለመግባት እያደረገበት ባለው ሁኔታ በዛ ሰዓት አጊቶ አስወጥቶታል። ናቲም ተመልሷል። ስለዚህ አሁን ላይ አንደኛ ናቲ አላጠፋም ራሱን። በቃ ኔክስት የሆነ ነገር ችግር ቢፈጠር ድጋሚ በቃ ምንም አይሆንም ምንም አትሆንም እየተባለች ተቀባይነት አይኖራትም። ወይም እዚህ ቀደም እኮ እንደዚህ ሆኗል ምናምን በቃ እንደዚህ የመባለው እድል ሰፊ ነው። ያስባችሁታል? ናቲም ያደረከው ነገር ትክክል አይደለም። በጣም የሚያስጠላ ሀሳብና ድርጊት ላይ ነህ። ምክንያቱም መስማት ነበረብህ መጀመሪያ። ተው ስትባል መስማት፣ በቃ ራስክን ሰርተህ ለመቀየር የቅዱስን ውለታ ለመመለስ ነበረ መነሳሳት ያለብህ። ነገር ግን አንተ እንደዛ አልፈለክም። በጣም በሚያሳዝን ሁኔታ ተገላቢጦሽና ተቃራኒ ሰው ሆነህ ቅዱስንም አሳዝነሃል። ቅዱስ አትዘን፣ አይዞህ፣ ገንዘብ ተሰርቶ ይገኛል ማለት እንፈልጋለን። ለመልካምነትህ ግን ያው ሳናደንቅ አናልፍም፣ አድናቂ ነን። እንደዚሁም የሁሉም ሰው መካሪ ነህ። በቃ በጣም ደግ መልካምና ቀና የሆነ ልብ ያለህ ሰው ነህ። በቀጣይ ከራኪ ጋር እንግዲህ እንደምናያችሁ ተስፋ አለን። እንዲሁም ብትመለስልን በቅርብ በጣም ነው ደስ የሚለን። ምክንያቱም የድራማው ድምቀትም ስለሆንክ ማለት ነው። ስለዚህ ናቲ ከዚህ በኋላ ራሴን አጠፋለሁ ብለህ ተስፋ መቁረጥ ምናምን የሚባለውን ነገር ማየትም ሆነ መስማት አንፈልግም። ራስክን ሰርተህ ቀይረህ ለውጠህ በቃ ያጣኸውን ነገር ሁሉ መልሰህ ነው ማየት የምንፈልገው። ኒናዬም እንደ አልኩሽ በሰው ችግር ላይ ችግር መጨመር ጥሩ አይደለም። አልተረዱኝም ብለሽ አሁን ላይ በጣም ልታዝኝ ትችያለሽ፣ በጣም ልትቀየሚ ወይም በቃ ውስጥሽ ሊጠቁር ቅስምሽ ምናምን ሊሰባበር ይችላል። ነገር ግን እነሱ ያሉበትንም ሁኔታ መረዳትና መረዳት መቻል አለብሽ። ጺና ኪራ ላንቺ በጣም ባለውለታዎች ናቸው። ማንም
ባልነበረሽ ሰዓት ጎንሽ ነበሩ፣ ቤታቸው ነበር የሚያኖርሽ እና ነገር ግን አንቺ ከነሱ ቤት ከወጣሽ በኋላ ወደዛ ስሙን መጥራት አልፈልግም፣ ወደዛ ስራ ነው መግባት የፈለግሽው። በጭራሽ እነሱ ጋር ያለሽ አንቺ በተመቸ ህይወት ውስጥ ስትኖሪ ቁጭ ብለሽ ተቀምጠሽ ምናምን ሳይሆን መኖር ያለብሽ ራስሽን ማዘጋጀት፣ ሙያና ስራ መልመድ። ምክንያቱም የሆነ ሰዓት ላይ ራስሽን መቻል ስላለብሽ ራስሽን በምትችይ ሰዓት ስራ ሰርተሽ ራስሽን ማስተዳደር መቻል አለብሽ እንጂ ራስ ሰውነትሽን እየሸጥሽ ለመኖር ሌላ ስራ ሳይሞክሩ ሌላ ስራ በቃ ሳይሰሩ አረ በጣም ከባድ ነው። ስለዚህ ከዛ አስተሳሰብሽ እንድትወጪ ስንል መንገር እንፈልጋለን። ኪዩ አይዞሽ በርቺ። ያው ምንም እንኳ ገጠመኝ ወይም አጋጣሚው ደስ ባይልም ነገር ግን ጠበቃ ዮሴፍን አግኝተሻል። ስለዚህ በርቺ፣ ጠንከሪ፣ ጠንካራ ሆነሽ ጥንካሬሽን አሳዩ። ያው ጠበቃ ዮሴፍ በጣም ጎበዝና ጠንካራ ሰው ስለሆነ ወንድምሽን ከእስር እንደሚያስፈታው ምንም ጥያቄና ጥርጥር የለውም። አንቺ ያልከኝን እከፍላለሁ ምናምን እንደዛ ነገር እያልሽ ነው። ያው እንግዲህ እሱ እንደ ሌሎቹ ወንዶች አይደለም፣ አንቺን ለፍቅር ስለሆነ የሚፈልግሽ ምንም ችግር የለውም። ያልሆነ ነገር አድርጊልኝ ብሎ ያስገድድሽም። በጣም በቃ አንደኛ ሰብአዊነት አለ፣ ሁለተኛ ነገር አንቺን አፍቅሯል። ስለዚህ በቃ ሁሉም ነገር መልካምና ቀና ይሆናል። ግን እንደዚህ ሆኖ እንዳትገፊው። ውለታሽን መመለስ ያለብሽ ፍቅሩን ቶሎ በመቀበል ነው። ምክንያቱም በጣም ደግና መልካም የሚባል ሰው ስለሆነ ፍቅሩን መቀበል መቻል አለብሽ። ወንድምሽ ከስር እንደወጣ ቀጥታ ወደ ትዳር እንደምትገቢ ምንም አንጠራጠርም። የፂና የኪራ አድናቂዎች በያላችሁበት ሰላማችሁ ብዝት ይበልልኝ።